ሰላምዬ ለብሌን ወላጅ እናቷ ነኝ ብላ የመጣችውን አጋለጠቻት። ምን አስበሽ ነው? ለምንድን ነው መዋሸት ያስፈልገው? ለምን ትዋሻለሽ? ልጅሽ ያልሆነችውን በድርቅና ልጄ ናት ትያለሽ ስትላትም እንዴ ምን ሆነሻል? እኔ ልጅ ያልሆነችውን እንዴት እንደዛ ላለው ምን ብለሽ ነው እንደዚህ አይነት ንግግር ሰላም የምትናገሪው? አዎ ልጄ ናት። እንዴ ምን ማለትሽ ነው? ልጄ ናት፣ እንደውም ካስፈለገሽ ምስክር አመጣልሻለሁ ስትል የትኛው ነው ደግሞ ማን ነው ምስክር? እሱ ንገሪኛ ብላ ስታፋጥጣት ከዛም በኋላ ዳግም ምንድን ያለው ለምን ትዋሻለች? ሲጀመር ለብሌን የውሸት እናት ነው የምትመጣው ብለው ስልክ ሲያወሩ እኔ ሰምቻለሁ። ምንም አታመጭም። ካስፈለገሽ የቀዳሁት የስክሪን ማለት ነው የቀዳሁት ሪከርድ የድምፅ ሪከርድ አለ፣ ቀጥታ ላሳይሽ እችላለሁ። ስለዚህ ለምን ነው የምትዋሽ ብለው አፋጠጧት። ዳግምም አፋጠጣት። ብሌን በመሀል ተንቀጠቀጠችና አለቀሰች እላችኋለሁ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ዳግም እውነታውን አፈረጠ ማለት ነው። ብሌን እኔን አመንሽም አላመንሽም አብረሻት እንዳትሄጂ፣ ንቅንቅ እንዳትይ፣ ከቤትም እንዳትወጪ አላት ማለት ነው። ዳግም አስጠነቀቃት። እንዳትወጪ እናቴ ናት ብለሽ አምነሽ የምትቀበይ ከሆነ ተበልተሻል። ልትሸውድሽ ነው። ሲጀመር እሷ ተመሳጥራ ነው ከበኃይሉ ጋር እናትሽ ያልሆነችውን እናትሽ ነኝ ብላ ይህንን ድርጊት እያደረገች ያለችው። ስለዚህ እባክሽን ብሌን እራስሽን ጠብቂ፣ በጭራሽ እናትሽ አይደለችም እያለ ሲነግራትም እንዴ ቆይ አንተ ምን ሆነሃል? ምን አስብህ ነው? ለምንድን ነው እንደዚህ የምትለው? ለምንድን ነው ተስፋ የምታስቆርጠኝ? እያለች ስታወራም አይ እኔ ተስፋ እያስቆረጥኩሽ አይደለም፣ እመኘኝ በጭራሽ እናትሽ አይደለችም። ምክንያቱም እኔ ቃልም ስታወራ ሰምቻለሁ፣ እናም ደግሞ ሳሚም ሲያወራ ሰምቻለሁ፣ በኃይሉም ደግሞ ሲያወራ ሰምቻለሁ። በኃይሉ ከእናንተ የሚፈልገው አንቺንና ሰላምን አለያይቶ እናም ዞሮ ዞሮ ያለውን ንብረት ለራሱ ወይ ደግሞ በስሙ ለማዞር ስለሚፈልግ የውሸት እናት ኬትን ፈላልገ አምጣ ብሎ ሲያወራ ሰምቻለሁ። ከቃል ሰምቻለሁ፣ ከባህሉም ሰምቻለሁ። ስለዚህ ይቺ እናት ስላልሆነች ንቅንቅ ብለሽ እንዳትሄጂ እያለ ከብሌን ጋር ሲያወራ፣ ሰላም ደግሞ በቃ የሚጣሉ መስሏት እንዲ ምንድነው ምን ተፈጥሮ ነው እያለችም ስትመጣ አይ እኔ እውነታውን እየተናገርኩኝ ነው እና የቃል እናት ሲላትም ምንድን ነው እሱ ምንድን የተፈጠረው አለችው። ሰላምዬ ማለት ነው። እኔማ መናገር የምፈልገው ነገር ቢኖር ይቺ ሴትዮ የብሌን እናት አይደለችም። ይቺ በውሸት በብር ተገዝታ ነው የመጣችው። ማለት ምን ማለት ነው? እኔ ሄጄ ሲጣርጌ ነው አሁኑኑ አጋለጣታለሁ አለች። ሰላም ደግሞ ያው ቪዲዮ እንደተመለከታችሁ በጣም ለብሌን ያላት ቦታ በጣም ልዩ ቦታ ነው። ብሌንን ማንም ሰው እንዲሸውዳት፣ ማንም ሰው እንዲጫወትባት በጭራሽ አትፈቅድም። በጭራሽ በስህተት ራሱ አትፈቅድም። እሷ ማናትና ማንን ልሸውር ነው ወይኔ ያለችና ፌንት ቅማ ሄደችና ሲጣርጋ አስፈራራቻት። ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? እንዴት ብሌን ልጅሽ ያልሆነችው ልጄ ናት ብለሽ በድርቅና ከቤቴ ጎትተሽ ልትወስጃት ስትይ ዳግም ነው ደርሶ ያስጣላት ማለት ነው። ምን አስበሽ ነው? አንቺ ማነሽ? ሲጀመር እኔ እኮ ነቅቼብሻለሁ። ገና ከመግባትሽ ልጅሽ ማን እንደሆነች ራሱ መለየት ማትችይ ነሽ። እናም ደግሞ ከወንድሜ ጋር የእውነትም የሰማሁት ነገር የእውነት ከሆነ ከወንድሜ ጋር ምሰሪ ከሆነ አንቺ የብሌን እናት ሳትሆኚ በገንዘብ ተገዝተሽ የመጣሽ እናት ነሽ። ትክክለኛ እናቷ ብትሆኚ አስተዳደጓን ባወቅሽ ነበረ፣ ጠረኗን ባወቅሽ ነበረ። ጭራሽ ምንም የማያገናኝሽ ነገር የለም። አንቺ ውሸታም ብላ ሙልጭ አርጋ አጥባ ሰጣቻት። ከዛም በኋላ እንዴ ምን አስበሽ ነው? ለምንድን ነው የምትሰድቢኝ? ልጅንማ ይዤ እሄዳለሁ። ማንም ሰው አይከለከለኝም። ማናቸውም አያገባችሁም። በእኔና በብሌን መካከል እንዳትገቡ አለች። ኧረ እባክሽ የምርሽን ነው? ይሄማ ጭራሽ አይሆንም። ብሌን ደግሞ እኔ ምልሽ መዋሸት ለምን አስፈለገ? ሲጀመር ከባህሉ ጋር የሚሰራ ሰው መቼም ቢሆን አላምንም አለቻት። በተለይ ከባህሉ ጋር ግንኙነት ካለሽ ትክክለኛ እናቴ እንዳልሆንሽ ይሄንን በደንብ አድርገሽ ስሚ አለቻት። ምክንያቱም አንቺ ከባህሉ ጋር ተገናኝተሽ ያለውን ነገር አውርተሽ ጨርሰሽ ይመስለኛል የተወሰነ ገንዘብ ከፍሎሽ ነው የመጣሽው። ስለዚህ እኔ በቀላሉ እኔ ብሌን የምሸወድ አይነት ሴት አይደለሁም። ስለዚህ ነግሬሻለሁ፣ ቀጥ ብለሽ ወደ መጣሽበት ሂጂ አለቻት። ሰላምም እንደዛው አንቺ ውሸታ ማስመሳይ፣ መዋሸቱ ለምን አስፈለገ? ከወንድሜ ጋር ምሰሪማ ከሆነ አንቺ ማስመሳይ ውሸታም ነሽ። ምክንያቱም ወንድሜ ከዚህ በፊት ቃልን የአንቺ ልጅ አይደለችም ሲለኝ በጣም ግራ ተጋብቼ ነበረ። ዞሮ ዞሮ ደግሞ እውነቱ በቅርብ ይወጣል። እውነት ልጄ ናት ወይስ አይደለችም የሚለውን በቅርቡ ነው የማየው።
እና አንዳንዴ ውስጤ ደግሞ ብሌን ልጅ የሆነች አይነት ስሜትም ይሰማኛል። እርግጠኛ ባልሆንም ግን ቃልን እስካሁን ድረስ እየጠረጠርኳት ነው። እርግጠኛ አይደለሁም ማለት ነው። ሰላም ራሷ እስከ ዛሬ ድረስ በኃይሉ ምክንያት በጥርጣሬ ውስጥ ነኝ እስከ ዛሬ ድረስ። ስለዚህ የእውነትም ከባህሉ ጋር አንቺ ተመሳጥረሽ የምትሰሪ ከሆነ ለጥቅምና ለገንዘብ ብለሽ እንደመጣሽ የተወሰነ ብር ተከፍሎሽ ብሌንን ለመውሰድ እንደመጣሽ እርግጠኛ ነኝ። ግን ይሄ ነገር እውነት ሆኖ ከተገኘ አንቺን ራሱ ወስጄ ፖሊስ ጣባ ነው የምወረውርሽ። ፖሊስ ጣቢያ ወስጄ እወረውርሻለሁ፣ እስር ቤት እገትርሻለሁ አላለችም? አረ ወይኔ ሰላምዬ እኮ ይመች። ሰላምዬ እናት በሏት። የምሬን ነው የምላቸው። ትክክለኛ እናት በቃ ደስ የምትል የተረጋጋች አስተዋይ። የምር ደግሞ እኮ በጣም ኃይለኛ ናት። ቶሎ ነው የምትነቃው። የሆነ ነገር ሲያወሩ ቶሎ ትነቃለች። መጠራጠር ትጀምራለች። ቼክ ማድረግ ትጀምራለች። የሆነ የዛን ጊዜ ራሱ ስትጠየቅ ማለት ነው አሁን የብሌን ወላጅ እናቷ ተብላ የመጣችው ሴትዮዋን በጥያቄ ሲያጣድፏት ነበረ። ገኒም በጥያቄ ስታጣድፋት ነበረ። ግን ግራ ተጋባች። መሀል ቤት ጠፋባት። በኃይሉ መክሯት እንደዚህ በይ፣ ጥያቄ ከተጠየቅሽ እንደዚህ ብለሽ መልሺ፣ እንደዚህ ወፍ የለም ጭራሽ ወፍ የለም። አይ የሰው ልጅ እንደው በራሱ እጅ ይዋረዳል። እኔ እኮ የምለው አንዳንድ ጊዜ የእውነት በእርግጥ አንዳንድ ጊዜ ማጣት ነው እንደዚህ የሚያደርገው ብዬ ነው የማስበው። ምክንያቱም አንዳንድ ሰዎች ከማጣታቸው የተነሳ ገንዘብን አገኛለሁ በቃ በአቋራጭ መንገድ ሀብታም ብሆን ሰው ብሆን ብቀየር እያለ በቃ የስራ መንገድ ያፈላልጋል። እንደዚህ አይነት ገጠመኞች ሲገኙ ደግሞ ከመስራት ወደ አይልም። በቃ መዋሸት፣ መቀበጣጠር፣ ኬትም ብለው ማሳመን ይፈልጋሉ ማለት ነው። አስባችኋል? እና ለጥቅማችን ገንዘብ ለማግኘት እያለን ያለውንም የሌለውንም መቀበጣጠራችን አይቀርም ማለት ነው። ምክንያቱም ልክ አሁን የብሌን እናት ወላጅ እናቷ ነኝ ብላ አስባችኋል እንዴት እንደምትቀበጣጥር። ይቺ ልጅ እሷ አረብ ሀገር ስትሰደድ በጣም ሕፃን ናት። ቪዲዮን ከተመለከታችሁት ትኩረት አድርጋችሁ ካያችሁት ከመጀመሪያ ጀምሮ አደራ ድራማ ካያችሁት ብሌን በጣም ሕፃን ልጅ እንደሆነች ነው ሰላም ጥላት ሄደችው። ይቺ ደግሞ በገንዘብ ተገዝታ የመጣችው ድርቅናዋ ነው የሚገርመው። 4ኛ ክፍል ትላለች እንዴ! ጉድ እኮ ነው። ከዛ ገኒ ደግሞ አይ አትዋሽ አለቻት። ገኒዬ እኮ ኧረ ገኒዬ ይመችሽ። ወይኔ እንደዚህ አሳድጊያት ብሌንን አሁን ልትወስድብኝ ነው አይደል? ምን አለበት ፈጣሪ እንደው በማህፀኔ ውስጥ ብሌን ተፈጥራ በወለድኳት። ምን አለበት የመጀመሪያ የጨለማ ህይወቴን በኖርኩ። ብሌን በህይወቴ ስትመጣ ጨለማዬ በርቶልኝ ነበር። ጥሩ ህይወት እየኖርኩ ነበር። ብሌን ግን ከህይወቴ ከወጣች እንደገና ወደ መጀመሪያ ጨለማ ነው የምመለሰው። ምን አለበት በጨለማ ህይወቴ በቀጠልኩኝ። ብርሃን አሳይተኸኝ ትነሳኛለህ። ብሌን ማለት ለእኔ ሁሉ ነገር እኮ ናት። ፈጣሪ ሆይ ምን ማድረግ አለብኝ እያለች ማልቀስ ጀምራለች። እና አሁን ላይ ገኒ ምንም አይነት አማራጭ የላትም። ምክንያቱም ውሳኔው የማን ነው? የብሌን ብቻ ነው። ብሌን አይ በጣም መስዋዕት ከፍለሽልኛል፣ አሳድገሽኛል፣ ከአንቺ መራቅ አልፈልግም፣ አንቺ ሁሌም እናቴ ነሽ እንዳለችው ወስና ካልኖረች በስተቀር ገኒ ምንም ማድረግ አትችልም። ለምን? ለብዙ ዓመታት በእርግጥ ብሌን ወላጅ እናቷን ስታፈላልግ እንደነበር እናም ደግሞ ከአረብ ሀገር መታ ኢትዮጵያ ውስጥ ለዛውም አዲስ አበባ 22 አካባቢ እንደምትኖር ሰምታለች እና ለማግኘት ስትጥር ነበረ። ግን ካገኘቻትም በኋላ የእውነተኛ እናቷን ራሱ ብታገኝም የመጀመሪያ መስዋዕት የከፈለችላትን እናቷን መተው የለባትም። እንደኔ አስተያየት ነው። እናንተስ ምን ትላላችሁ? ውድና የተከበራችሁ ሀሳብን አስተያየታችሁን በኮሜንት አስቀምጡ። ዞሮ ዞሮ ትክክለኛ እናቷን ብሌን ማግኘቷ አይቀርም። እድሜ ለሳሚ። ሳሚ እያለ ከዚች ሴትዮ ጋር በውሸት እናትሽ ነኝ ብላ አሳምናት በጭራሽ አትወስዳትም። ሳሚ እያለ ዳግም እያለ በጭራሽ አትሄድም ይችልች። እመኑኝ። ለምን ብትሉ ዳግም በጭራሽ ብሌን እንድትሄድ አይፈልግም። ለምን? የውሸት እናቷን እያስመጣው ነው ብሎ በኃይሉ ሲያወራ ሰምቻለሁ ከቃል ጋር ብሎ እሱ ራሱ የቀዳው ሪከርድ ስላለ ብሌን ራሱ ልትሄድ ብትነሳ በጭራሽ አይፈቅድም። አንደኛ። ሁለተኛው ደግሞ ሳሚ ራሱ በደንብ ያውቃል
እኔ ብሌንና ሰላምን ለማገናኘት እንጂ ለብሌን የውሸት እናት እንኳን ባመጣም በጭራሽ እንድትሄድ አብራት እንድትሄድ አልፈቅድም፣ እመልሳታለሁ እያለ ነው። ማን? ሳሚ ማለት ነው። አንዴ በጭራሽ ይሄ ሊሆን አይችልም። እኔ ለብሌን ስል ምንም እሆናለሁ፣ እናቷ ያልሆነችው በጭራሽ እኔ አልፈቅድም። በቃ ይሄ ሊሆን አይችልም። በጭራሽ 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 ሊሆን አይችልም እያለ ነው። ቃል ደግሞ አንተ ምን አገባክ? አንተ ምን ቤት ነህ? ለምንድነው እንደዚህ አይነት መልስ የምትመልሰው? ምን ማለት ነው? እያለች ወረደችበት ማለት ነው። አንቺ ማነኝ ብለሽ ታስቢያለሽ? አንቺ ራስሽ ማነሽ? አስመሳይ! እኔ እኮ ነኝ ያመጣሁሽ ከቆሻሻ ከጎዳና አንስችሽ ጥሩ ህይወት ጥሩ ላይፍ በድርቅና እንድትኖር ያደረኩሽ እኮ እኔ ነኝ። እኔ እኮ ሳሚ ነኝ። አታውቂኝም? እንዲ አላት። እኮ ሳሚ ነህ አውቃለሁ። ታዲያ እኛ በምንሰራው ስራ ለምንድን ነው ጣልቃ የምትገባው? ስትልም ሲጀመር የብሌን ወላጅ እናቷ ናት የምትባለውን ሴትዮ ማን ያመጣት? የወላጅ እናቷ ነች የተባለችውን ያመጣት ማን ነው ንገሪኝ አላት። እኮ አንተ እንዳመጣ ካምናለሁ። ስለዚህ ምን ማለት ነው? በመሀላችን አትግባ ምናምን የምትይው አንቺ ማነች? ሲጀመር አንቺን እዚህ ቤት ያመጣው ማን ነው? አንቺን እዚህ ቤት ያመጣው ማን ነው? ስለ አንቺ ማንነት በሙሉ ሚስጥሩን በሙሉ እኔ እንደማውቅ እየተዘናጋሽ ነው መሰለኝ። ስለዚህ አትዘናጊ፣ ነግሬሻለሁ። አንቺንም ካስፈለገሽ አጋልጥሻለሁ፣ ወረኛ አላት። ኧረ እኔ ምን አደረግኩኝ? ምን አድርጌ ነው የምትለኝ? ኧረ በፈጠረክ በቃ መወትወት ጀመረች። ስለዚህ አፍሽን ዝጊ፣ ነግሬሻለሁ፣ እኔ ነግሬሻለሁ፣ አጋልጥሻለሁ ካስፈለገሽ ማለት ነው። ቀጥታ ለሰላም ሄጄ ቃል ልጅሽ አይደለችም አንቺን ገላ አንቺን ለማስወገድ ነው ከባህሉ ጋር ተመካከራ ነው ይሄንን እያሴረች ያለችው ብዬ አሁኑኑ ሄጄ ለሰላም ልንገራት ሲላትም፣ ኧረ በጭራሽ ኧረ ይሄማ ሊሆን አይችልም እንዴ! በፍጹም እንዳትነግራት፣ ትገለኛለች፣ አትምረኝም ሰላም ስትል፣ እንግዲያውስ አፍሽን ሰብስቢ። እኔ ነኝ እኮ ያመጣሁሽ እንዴ! እኔ ከባህሉ ጋር እንደምሰራ ተዘናጋሽ እንዴ? በመሀላችን አትግባ ትላለች እንዴ? ወደድሽም ጠላሽም በአጭር ጊዜ ውስጥ ብሌንና ሰላምን አንድ ላይ ካላደረግኳቸው እኔ ምንድን ያለው ሳሚ አይደለሁም ብሎ አስፈራርቷት ነው ሄደው። ስለዚህ ያ ማለት ብሌንና አሁን የወላጅ እናቷን ብላ የመጣችው ሴትዮ ውሸታም እንደሆነች ተነቅቶባታል። ደግሞ እኮ ያስነካባታል፣ ራሱ ስታወራ እኮ ያስነካባታል በነገራችን ላይ። እናም ደግሞ እንዳልኳችሁ ዳግም ቃልን ያው ቪዲዮ እንደተመለከታችሁት ቃል ልጋብዝሽ ብሎ ወስዷት ከሰከረች በኋላ እሷም ደግሞ ተቀበጣጥር ነበረ። ወይኔ እንደው ትቀበጣጥራለች ሰክራ ማለት ነው። ያለውን የሌለውን ስትቀበጣጥር በስልክ ይቀዳ ነበረ። ዳግም እኮ ሲጀመር ማለት ነው ሲጀመር አፍቅሯት ወዷት አይደለም። ዳግም ማንን እንደሚያፈቅር ማንን እንደሚወድ ሁላችን ቪዲዮን ተመልክተናል። ብሌንን ምን ያህል እንደሚወዳት ቃል ስለምታውቅ ነው። ቃል ደግሞ ማን ነው ማጣራት የምትፈልገው? ዳግምንና ብሌንን ማለት ነው። ሁለቱን አለያይታ ዳግምን የራሷ ብቻ ለማድረግ የምትፈልገው። ዳግም ግን እዚህ ጋር ፍላጎቱ ማን ነው የሚፈልገው? ቀጥታ ብሌንን ብቻ። ከብሌን ለማለየት ብላ ተንኮል ሴራ ከጀርባ ታሴራለች። ብሌንን ሄዳ አንቺ ሰው አይደለሽም፣ እኔ አንቺን ቦን አይኑን አላይም እንዴ! አሳዳጊ እናቴን ካገተ ልጅ ጋር ምን አይነት ፍቅር ነው የጀመርሽው? እኔ አንቺን ቦን አጥቤ ነው የማስጠው። እኔ አንቺን ቦን እንደዚህ ነው የማደርገው። እኔ አንቺን ቦን እንደዚህ ነው። በቃ ክፉ ቃላት ብቻ ነው የምትጠቀመው ማለት ነው። ክፋትን ብቻ አስባችኋል። በቃ ንግግሮቿ ከሷ የማይጠበቅ ነገር ነው የምታወራው። ብሌንም ደግሞ የዋ ስለሆነች አመነቻት። በነገራችን ላይ ብሌን እኮ የዋ ናት። ብሌን የእሷን ንግግር አምና ተቀበለች እና ሄዳ ሙልጭ አርጋ ዳግምን አጥባ ስታሰጣው፣ አይ ችግሩ ከአንቺ ሳይሆን ከቃል ነው። ዛሬ ልጋብዛት ወስዳታለሁ። ያው እኔን ስለምትወደኝ እሺ ትለኛለች። ስለዚህ እኔን ማጣት ስለማትፈልግ ከኔ ጋር ስለምትሄድ ቀጥታ አጠጥቻት ካሰከርኳት በኋላ እያንዳንዱ ሚስጥር በስልኬ እቀዳለሁ። ቪዲዮ ቀርጬ ሪከርዱን እቀዳና አሳልፌ ለሰላም ካልሰጠው እኔ ሰው አይደለሁም። ምክንያቱም እኔን ከብሌን አለያይታኛለች። ብሌንና እኔን ስላጣላችን፣ ብሌንና እኔን በእንደዚህ ደረጃ አንድም ቀን ጠብቄ የማላውቀውን ስላፋጀችን፣ ለእንደዚህ አይነት ነገር ደግሞ ግዴታ እኔ መበቀል አለብኝ። በጭራሽ አልፋታትም እያለ እልክ ተያይዞ ጋብዟታል።
እናም ጋብዟት እሷም በደስታ ለመጠጣት ሰፍ ብላለች። እናም ዝንጥ ብላ ብሌን አየሽኝ አምሮብኛል ምናምን ስትላትም ይህን ነው የምትሄጂው ዳግም ጋር ምን ለመሆን ለማደር? አንዴ አብደሻል እንዴ ልታድር ነው የምትሄጂው? አዎ ምን ነው ምን ችግር አለው ፍቅረኛ እኮ ነው አላለችም። ከዛ ብሌን ደግሞ ኧረ ምን ሆነሻል ለምን ታድሪያለሽ ስትላትም ምን አገባሽ አለቻት። ለማንኛውም ጓደኛው ሄለን ጋ ነው እየሄደች ያለችው ብለሽ ንገሪሽ ለማየ ስትላትም እሺ እኔ ምን አገባኝ እነግራታለሁ ሰላም ስትመጣ አለች። ጭራሽ ሰላም ትያለሽ እንዴ እትዬ በያት። አረ ችግር የለውም እትዬ እኮ መልካም መልካም ሰው ናት እንዳንቺ ክፉ አይደለችም ስትመጣ እነግራታለሁ ጓደኛዋ ጋር ሄዳለች ቃል ብዬ እነግራታለሁ እሺ ችግር የለውም አያሳስብሽ ሂጂ አለቻት። ፍክት ዘና ፍክት ብላ ብትሄድም በስተመጨረሻ ሰራላት። ልክ ልኳን አሳያት። ዳግም ይመችክ። ምክንያቱም ዳግም ለብሌን እንጂ ለቃል ምንም አይነት ቦታ እንደሌለው ቪዲዮን ተመልክተናል። ለዛሬ የመጡት ቪዲዮን ይመስላል። ሀሳብና አስተያየታችሁን በኮሜንት አስቀምጡ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አደራ ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው። በስተመጨረሻ የውሸት እናትሽ ነኝ ያለችውም ተጋለጠች። እወዳችኋለሁ። ባይ ባይ